በመላ ለምትከታተሉን እግዚአብሔር ልጆች እየተከታተላችሁ የምትገኙት በማህበረ ቅዱሳን ቴሌቪዥን የተዘጋጀ ዘወትር በሰዓት ወደ እናንተ የሚደርሰው ቅዱስ ቂርቆስ የተሰኘ የኛ ጻንት መረግብር ነው። ዝግጅቶቻችን አሁን እንደቀጠልናቸው አሁን ደግሞ ሁላችንም በጉጉት ወደምንጠብቀው የመጨረሻ ዝግጅት ላይ ደርሰናል። እርሱ ምንድነው? ጎብዞች ታሪክና ምክር ከኔታጡ እንደተለመደው አባታችን ከኔታጡ ባለፈው ጀመሩልንን አዲስ ተከታታይ ትምህርት ስለ ስርዓት ያስተምሩናል። ተከታትለን እንመለስ። እሺ ልጆቻችን እስቲ እናማተማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር የሚወዳችሁ በቸርነቱ በመረቱ የሚያሳድጋችሁ ልጆቹ ደግሞ ለኛ የሰጠን ልጆቻችን ሕፃናት እንደምን ሰነበታችሁ? እግዚአብሔር ይመስገን። አሜን። ያምላካችን ይሁን እግዚአብሔር ስሙ የተመሰገነ ይሁን። አሜን አሜን። እስቲ ቤት ያሉት ልጆች ወላጆች ሁሉ እንደምን ሰነበታችሁ በሏቸው። እንደምን ሰነበታችሁ? እግዚአብሔር ይመስገን ይላሉ ብለን ተስፋ እናደርጋለን። እግዚአብሔር ስሙ የተመሰገነ ይሁን። በጣም ጥሩ ሥርዓተ ቤተክርስቲያን ትምህርታችንን እየተማርን ነው አይደል? ከዚህ ቀደም አንዳንድ ሥርዓቶችን አንስተን ተምረናል። ለዛሬው ደግሞ የምንማማርበት የስግደት ሥርዓት ነው። ትሰግዳላችሁ? አዎ አይደል? መቼ? የስቅለት ዕለት ብቻ ነው አይደለም ማለት ሁሉ ጊዜ ተሰግዳላችሁ? በጣም ጥሩ። እሺ የስግደት እንግዲህ በኋላ በደንብ አብራርተን ስንነጋገር አይነቱ ይለያያል እንጂ ክርስቲያን ከዚህ አገልግሎት ወይም ከዚህ አምልኮ አይለይም። ስግደት ለክርስቲያን አንዱ አስፈላጊ ነገር ነው። ስለዚህ እሱን በተመለከተ ቤተክርስቲያን ምን ታስተምረናለች፣ ምን ሥርዓት አለ የሚለውን ደግሞ እንመካከራለን። እንደተለመደው ያመጣችኋቸውን ጥያቄዎች ታነሳላችሁ። እኔ ደግሞ ቤተክርስቲያን ያስተማረችንን እናገራለሁ ማለት ነው። እሺ በሉ። እሺ ጎበዞች። እሺ ጥሩ። ማን ነው መጀመሪያ የሚጠይቅ? ጥሩ። ስግደት ምንድነው? ስግደት ራሱ ጥሩ። እሺ ስግደት ባጭሩ መውደቅ፣ በጉልበት መንበርከክ፣ ግንባርን መሬት አስነክቶ መነሳት ማለት ነው። ስግደት ምንድነው ደግሞ ለሚለው የአምልኮ መግለጫ ነው። አክብሮታችንን፣ አምልኳችንን፣ ተገዥነታችንን የምንገልጽበት መንገድ ነው፣ ሥርዓት ነው ማለት ነው። እሺ ግልጽ ነው። ሰገደ ሲባል ግን ወደቀ እንደማለት ነው። ወደቀ ግን ማለት ተገፍቶም ብሎ ወደቀ ሳይሆን በገዛ ፈቃዱ ጎንበስ አለ። ጉልበቱ መሬት አስነክቶ ግንባሩ መሬት አስነክቶ ስሞ ተነሳ፣ ተመለሰ ማለት ነው። ስለዚህ ይሄ ሥርዓት ይሄ ክንውን ምን ይባላል? ስግደት ይባላል ማለት ነው። ግልጽ ነው? አዎ በጣም ጥሩ። እሺ ሌላ ቤተክርስቲያን ስንገባ ለምንድን ነው የምንሰግደው? እሺ ቤተክርስቲያን ስንገባ ምንድነው ያለችው? ለምንድን ነው የምንሰግደው? እቺ ካስታወሳችሁ ያለፈው ሳምንትም ስለ ቤተክርስቲያን መሳለም ስንነጋገር አስታውሰናት ነበር አይደል? አሁን ግን ከስግደት ጋር ስለሚገናኝ ያመጣቻት። በጣም ጥሩ። የመጀመሪያው ስግደት የምንሰግድበት ሰላምታ እየሰጠን ነው። ስግደት ግን ምንድነው ብያችኋለሁ? የመገዛት የአምልኮ ምልክት ነው አይደል? ስለዚህ ሰገድን ማለት ቤተክርስቲያን ውስጥ የሥላሴን ሶስትነት አንድነት እየመሰከርን ነው። እንደገና ተገዥነታችንን እየገለጥን ነው ማለት ነው። ስለዚህ በእግዚአብሔር ፊት እንሰግዳለን። ለአንተ ተገዥ ነን፣ አንተን እናከብራለን ብለን እንሰግዳለን ማለት ነው ለአምላካችን። ግልጽ ነው? ገብቷችኋል? የጸጋ ደግሞ ስግደት የሚገባቸው አሉ፣ ለነሱም ደግሞ ለቅዱሳን እንሰግዳለን። ስለዚህ ቤተክርስቲያን የምንሰግድበት ዋነኛ ምክንያት ምንድነው? ተገዥነታችንን ለመግለጽ ነው። እኛ ልጆችን ነን፣ አንተ ደግሞ ጌታችን ነህ። እኛ አገልጋዮችን ነን፣ አንተ ደግሞ አምላካችን ነህ ብለን እንሰግዳለን ማለት ነው። ግልጽ ነው? ገብቷችኋል? እሺ ሌላ የስግደት አይነቶች አሉት? ስግደት አለው። ስግደት በዋነኝነት በሶስት ነው የሚከፈለው። እሺ የመጀመሪያው የአምልኮ ስግደት ይባላል።
የምን ስግደት አልኳችሁ? የአምልኮ ስግደት። ሁለተኛው ደግሞ የጸጋ ስግደት ይባላል። የምን አልኳችሁ? የጸጋ ስግደት። ሶስተኛው ደግሞ የአክብሮት ስግደት ይባላል። የምን አልኳችሁ? የአክብሮት ስግደት። አዎ የአምልኮ ስግደት ቢባለው አምላክ ለሆነ የሚሰገድ ማለት ነው። አምላካችን ደግሞ ማን ነው? ስለዚህ የአምልኮ ስግደት ተሰገደ ማለት ለማን ብቻ ነው የሚሰገደው? ለእግዚአብሔር፣ ለፈጣሪያችን፣ ለአምላካችን፣ ለንጉሳችን፣ ለገዣችን፣ ለአስገኛችን፣ ለእግዚአብሔር ለስላሴ ብቻ የሚሰገደው ስግደት ምን ይባላል? የአምልኮ ስግደት ይባላል። ሁለተኛው ደግሞ የጸጋ ስግደት ነው። የጸጋ ስግደት ደግሞ አምላካችን እግዚአብሔር ለመረጣቸው ለቅዱሳን ሰዎች እና ለቅዱሳን መላእክት የሚሰገድ ነው። ከቅዱሳን ሁሉ በላይ የሆነች ማን ናት? እመቤታችን። ለእመቤታችን እንሰግዳለን። የጸጋ ስግደት ማለት ነው። የአምልኮ ስግደት አይደለም ለእመቤታችን የምንሰግደው፣ የጸጋ ስግደት። ከዚያ ደግሞ ሌሎች ቅዱሳን ደግሞ አሉ አይደል? ቅዱሳን ሰዎች አሉ፣ ቅዱሳን መላእክት አሉ። ለነዚህም የጸጋ ስግደት እንሰግዳለን። ገብቷችኋል? ግልጽ ነው። እናንተ ፈጣሪያችን ናችሁ እያልን አይደለም የምንሰግደው ማለት ነው። ግልጽ ነው አይደለ? አማላጆቻችን ናችሁ፣ እግዚአብሔር ያከበራችሁ ናችሁ እያልን እንሰግዳለን፣ እናከብራቸዋለን ማለት ነው። ሶስተኛው ደግሞ የአክብሮት ስግደት ነው። የአክብሮት ስግደት ደግሞ ለምሳሌ ታላላቆቻችንን ክብር የተሰጣቸው ለምሳሌ ካህናት ቢሆኑ እንሰግዳለን። ያ ማለት በግንባራችን መሬት አንወድቅም፣ ነገር ግን ከወገባችን ጎንበስ ብለን ሰላምታ እንሰጣለን። ገብቷችኋል? ለምሳሌ ነገስታት ቢሆኑ ጌቶች ተብሎ እጅ ይነሳል አይደል? ስለ መሪ ናቸው፣ አገር ያስተዳድራሉ። በቤተ ክርስቲያን ቢሆኑ ቤተ ክርስቲያን ምእመናን ይመራሉ፣ ስልጣነ ክህነት አላቸው ብለን የምናስባቸው። ደግሞ አባት እናት ቢሆን ደግሞ ታላላቆች ናቸው፣ በእድሜ የበለጸጉ አገር የጠበቁ ስለ ሀገር ስለ ወገን የሚያስቡ ናቸው ብለን ስንል ጎንበስ ብለን ምን እንላለን? ሰላምታ እንሰጣለን። ስለዚህ እቺ ጎንበስ ምንላት ደግሞ የአክብሮት ስግደት ትባላለች ማለት ነው። ገብቷችኋል? ግልጽ ነው። ምን ናቸው የስግደት አይነቶች? የአምልኮ ስግደት፣ የጸጋ ስግደት እና የአክብሮት ስግደት። በጣም ጥሩ። እሺ ሌላ ጥያቄ? የኔ ጥያቄ ደግሞ እንዴት ነው የምንሰግደው? እንዴት ነው የምንሰግደው? እሺ ጥሩ። እንግዲህ እንዴት ነው የምንሰግደው? እኔ እንደገባኝ ከሆነ የሰውነት እንቅስቃሴያችን መሰለኝ አይደል? እንደዚያ ነው። እንዴት እንስገድ ነው አይደል? እንደዚህ ነው፣ እንደዚህ ነው፣ እንደዚህ ነው፣ እንደዚህ ነው አይደል? እንዴት ነው የምንሰግደው? እንዴት ካለ ሁኔታውን ነው። ስለዚህ ያሰጋገዳችንም ሁኔታ ደግሞ 3 አይነት አለው። እንዴት ነው የምንሰግደው የሚባለው መልእክት የሰማሽ ነው? እሺ እንዴት ነው የምንሰግደው የሚለው 3 አይነት ነው። የመጀመሪያው አድንኖ ርዕስ ይባላል። አሁን አድንኑ አርስቲክሙ ሲል ሰምታችሁ ታውቃላችሁ? ዲያቆኑ ቅድመ እግዚአብሔር አምላክነ በደገብሩካ ከመ ይባርክሙ ይላል። በካህኑ በአገልጋዩ በካህኑ እጅ እንድትባረኩ አድንኑ አርስቲክሙ። አርስት ማለት ርዕሶች። ራስ አንድ ነው አይደል? ብዙ ሲሆን አርስት ይሆናል። ስለዚህ አድንኑ ራሳችሁን ዝቅ ዝቅ አድርጉ ማለት ነው። ስለዚህ የመጀመሪያው የስግደት አይነት ምንድነው? ራስን ምን ማድረግ ነው? ዝቅ ማድረግ። ስለዚህ እሱ አድንኖ ርዕስ ይባላል። ራስን ዝቅ ዝቅ ማድረግ። ስለዚህ ይሄ ከስግደት የሚደመር ነው፣ ግን ከአንገት ጎንበስ ብቻ የሚባልበት ማለት ነው። ከአንገት እስከ ወገብ ድረስ ያለው ጎንበስ ይባላል ማለት ነው። ስለዚህ አድንኖ ርዕስ የመጀመሪያ ነው። ሁለተኛው አስተብርኮ ነው። አስተብርኮ ማለት ደግሞ በጉልበት ከጉልበታችን ሸብረክ ብለን ደግሞ የምናደርገው ስግደት ማለት ነው፣ ግንባራችን መሬት ሳይነካ። ስለዚህ ይሄ ምን ይባላል? አስተብርኮ። የመጀመሪያው አድንኖ ርዕስ፣ ሁለተኛው አስተብርኮ ወይም ደግሞ አድንኖ ማለት ይችላልላችሁ። የመጀመሪያው ዝቅ ማለት፣ ከዛ አስተብርኮ ሸብረክ ማለት፣ ሶስተኛው ደግሞ ወዲቅ ይባላል። ምን ይባላል? ወዲቅ። ወዲቅ ከምን ጋር ይመሳሰላል? ከመውደቅ አይደለ? ያ ማለት በጉልበትም መሬት ነካል፣ ግንባራችንም መሬት ይነካል። በግንባራችን መሬት ይዘን የምናደርገው ስግደት ደግሞ ምን ይባላል? ወዲቅ ይባላል ማለት ነው። ለምሳሌ ስገዱ ለእግዚአብሔር በፍርሃት ይላል ዲያቆኑ አይደለ? በፍርሃት ለእግዚአብሔር ስገዱ ሲባል እንደ ቅድሙ አድንኖ ወይም አስተብርኮ አይደለም።
በእግዚአብሔር ፊት በፍርሃት ስገዱ ሲል ግንባራችሁ የት ይንካ ማለት ነው? መሬት ይንካ ማለት ነው። ስለዚህ ሶስተኛው ደግሞ የስግደት አይነት በእንቅስቃሴው ሲል ላይ እንዴት ነው የሚሰገደው ለሚለው መልስ ወዲቅ ነው ማለት ነው። ግልጽ ነው? ሶስቱም መልሱልኝ እስቲ። የመጀመሪያው አድንኖ፣ እሺ፣ አስተብርኮ፣ ወዲቅ። ጎበዞች። እሺ ሌላ ጥያቄ አለ? እሺ የኔ ጥያቄ ደግሞ የስግደት ጥቅሙ ምንድነው? እሺ ጥሩ። የስግደት ምንድነው ያለችው? ጥቅሙ ለምን ይጠቅማል ስግደት ነው አይደል? እኛ የእግዚአብሔር ምኖቹ ነን፣ ደሞም አገልጋዮቹ አይደለ? እግዚአብሔር ደግሞ ለኛ ምናችን ነው? አባታችን፣ እሺ፣ አምላካችን፣ ፈጣሪያችን፣ ጌታችን። በጣም ጥሩ። ስለዚህ እሱ ጌታ ከሆነ እኛ ምኖቹ ነን? አገልጋዮች ነን። ስለዚህ ይሄንን የምንገልጽበት አንዱ መንገድ ጌታ አይደለም ለአገልጋዩ የሚሰግደው አይደል? የሚሰግደው ማን ነው? አገልጋይ ለምኑ ነው የሚሰግደው? ለጌታው። ስለዚህ እኛ አገልጋይነታችን የሱ ደግሞ ጌትነቱን ለመግለጽ ይጠቅመናል። ጥቅሙ ማለት ይሄ ነው። ግልጽ ነው አይደለ? ሌላው ደግሞ ስግደት የሚጠቅመው ስጋችንን ለነፍሳችን ለማስገዛት ነው። ያ ማለት በሰገድን ጊዜ ይደክመናል አይደል? አይደለ? ዝም ብሎ ያለ ምክንያት አይደከምም። እና ምን ሰግደው ጎንበስ ቀና ጎንበስ ቀና ጎንበስ ቀና ጎንበስ ቀና ስንል ስጋችን ትደክማለች። ስጋችን ደግሞ እግዚአብሔርን እያሰበች ስትደክም ደግሞ ነፍሳችን ትለመልማለች። ስለዚህ የስጋ መድከም ነፍስን ያለመልማታል፣ አውቀን በመናደርገው ማለት ነው። ስለዚህ ኃጢአቴን በደሌን ይቅር በልልኝ፣ ኃጢአት በደሌን የሰራሁት በስጋዬ ነው፣ በዚህ ምድር ላይ ስኖር በስጋ ይሄን በደል ሰርቻለሁ ብለን ይቅር በለኝ እያል በእግዚአብሔር ፊት እንወድቃለን፣ እንነሳለን። ስለዚህ ስጋችንን ወይም ፈቃደ ስጋችንን ለፈቃደ ነፍሳችን ለማስገዛት የምንጠቅመን አንዱ መንገድ ደግሞ ስግደት ነው ማለት ነው። ስግደት ነው። አሁን ንስሐ ሲገባ አባቶቻችን ጾም ይሰጣሉ፣ ጸሎት ይሰጣሉ፣ ምጽዋት ይሰጣሉ። ከዚህ ጋር በማያንስ ሁኔታ ደግሞ ስግደት ይሰጣሉ። ስለዚህ ላጠፋሃት ደግሞ እቺን እስቲ በእግዚአብሔር ፊት ጎንበስ ቀና እያልክ ይቅር በለኝ በል ብለው ይሰጡናል። ስለዚህ ኃጢአታችን በደላችን ይቅር እንዲባልን ከሚሰጡ ነገሮች ከቀኖና ነገሮች ውስጥ አንዱ ስግደት ነው። ስለዚህ ስጋችንን ለነፍሳችን ለማስገዛት እና አምልኮታችንን ለመግለጽ ይጠቅማል ስግደት ማለት ነው። ተገዥነታችንን ለእግዚአብሔር ለመግለጽ ይጠቅማል ስግደት። ገብቷችኋል? አብራራውት እንጂ ሁለት ነው ጉዳዩ ማለት ነው። ተገዥነትን መግለጽና ስጋን ለነፍስ ለማስገዛት ይቅር በለኝ ለማለት። ጥሩ። ሌላ ጥያቄ? ሌላ የለም? በጣም ጥሩ። እንግዲህ ስግደት ማጠቃለያ የሚሆነን ምንድነው? ከቤተ ክርስቲያን ስርዓት ውስጥ አንዱ የሚነገር ነው። ስርዓት አለው፣ ዝም ብሎ አይወደቅም፣ አይነሳም። በተባለው መሰረት በቅዳሴ ብትሄዱ ቦታ አለው አይደል? ቅድም እንደነገርኳችሁ አይደል? አስተብርኮ የሚደረግበት፣ አድንኖ ርዕስ የሚደረግበት፣ ወዲቅ የሚደረግበት ቦታዎች አሉት። ቀጥ ተብሎ ደግሞ ተቁሞ የሚጸለይበትም ጊዜ አለ እና ዝም ብሎ ለምሳሌ ቅዳሴ ላይ አሃዱ እየተባለ ይሰገዳል። ስግደት ጥሩ ነገር ነው፣ ግን ይሰገዳል? አሃዱ አይሰገድም። አሃዱ ሲባል ምንድን ነው የሚደረገው? ቀጥ ብሎ መቆም፣ አንገትን ወደ ላይ ቀና አድርጎ መቆም ነው። እግዚኦ ሲባል ይቆማል እንደዚያው አይደል? በቅዳሴ ሰዓት ላይ ሲሆን። ሌላ ጊዜ ደግሞ ለምሳሌ አሁን በሰዓታት ሲሆን ለምሳሌ ንኢ እየተባለ ይሰገዳል። እመቤታችን ንኢ እያልን የጸጋ ስግደት እንሰግዳለን። ሌላም ደግሞ ለምሳሌ በሰሙነ ሕማማት ጊዜ ጸሎት ሲደረግ የሚባለውን እየተባለ ይሰገዳል። ኪራ ላይ ሲሆን እየተባለ አቤቱ ማረን፣ አቤቱ ይቅር በለን እየተባለ ይሰገዳል። ስለዚህ ስግደት ጥሩ ቢሆንም ግን ስርዓት አለው፣ ቦታ አለው ማለት ነው። እሱን ማወቅ አለባችሁ። እንደገና ደግሞ የሚሰገደው ስግደት በተባለው በሰሙነ ሕማማት ወይም በስቅለት ዕለት ብቻ አይደለም። ሁል ጊዜ ስግደት አለ። የማይሰገድባቸው ቀናት ወዲቅ በተለይ የማይሰገድባቸው ቀናት በወር ውስጥ አሉ። እነዚህ 3 ቀናት ናቸው። የመላእክትን በዓላት በሙሉ ጠቅልሎ በአለቃቸው በቅዱስ ሚካኤል ቀን በ12 የእመቤታችንን በዓላት ኪዳነ ምሕረት፣ በዓታ፣ 21 እመቤታችን፣ ቁስቋም እነዚህ ደግሞ የእመቤታችን በዓላት ያሉበትን ደግሞ ሰብስበን ስሟ በተጠራበት በ21 እመቤታችን ቅድስት ድንግል ማርያም ናት ዛሬ በምንልበት። የጌታን በዓላት ደግሞ ጠቅልለን አጠቃላይ ደግሞ በ29 በተጸነሰበት፣ በተነሳበት፣ ዳግም በሚመጣበት እነዚህን በያዘው በ29 ከዚያ ውጪ ሰንበተ ክርስቲያን በእነዚህ ቀናት እና በበዓለ 50 ወዲቅ አይሰገድም። ገብቷችኋል? ግልጽ ነው።
ጎንበስ ብለን ግን እናረጋለን ቅዳሴ አሁን ስርዓት በሚሆንበት ጊዜ የቅዳሴውን ተከትለን እንላለን ግን አሁን እየተወደቀ እየተነሳ ልክ ለኃጢአት ስርየት እንደሚጠየቀው እንደዛ አይነት ስግደት ግን አይሰገድም በእነዚህ ቀናት ማለት ነው ስለዚህ ስርዓት ነው ይሄን ማክበር ያስፈልጋል ገብቷችኋል ግን ሁሉ ጊዜ ሲደክማችሁ የተለያየ ፈተና ሲገጥማችሁ በስግደት ማስወገድ ይቻላል ስግደት እንደ ጅራፍ ነው አንድ የመጨረሻ ምሳሌ ልንገራችሁ ማጠቃለያ አሁን አንድ ፈረስ ወይም አንድ በቅሎ አለ አይደል ወይም አለች ፈረስ በቅሎ ወይም ሌላ እንስሳ ህያም ሊሆን ይችላል በግን አሁን ከመሰጠው ምሳሌ ጋር ይገናኛል እኔ ነኝ ያሳሳትኳችሁ ቀድሜ በነገር ጥሩ ነው ምሳሌ ቶሎ ስለዚህ እነዚህ አሁን ለምሳሌ ልጓም ይገባለት ማለት ነው ልጓም ታቃላችኋል ባፍ የሚገባ አይደለ ለምሳሌ አንድ ፈረስ ወይም በቅሎ ቀስ ብለው ተረጋግተው እንዲሄዱ ለማድረግ ለምሳሌ መጀመሪያ ጭነት ይጫንባቸዋል አይደል ወይም ሰው ይቀመጥባቸዋል ግን አሁን ሰው እንዲቀመጥባቸው ይደረግና ግን በሰው ብቻ ደግሞ ተገርተው ላይሄዱ ይችላሉ እዚህ አቅጣጫ ለማሳየት ለማፍጠን ለማዘግየት ፈረስን ብትወስዱ ባፋቸው ምን ይገባል ልጓም ይገባል አይደለ ከዚያ ደግሞ በልጓሙ በሸክሙም ደግሞ መንቀሳቀስ የሚያስቸግሩ ከሆነ ምን ይከተላቸዋል ጅራፍ ወይም ዱላ ይከተላቸዋል አይደል እነዚህ ሶስቱ ያልኳችሁ ጭነት ወይም ሸክም የሚሸከሙት በአፍ ልጓም መግባት እና ጅራፍ እነዚህ በጾም በጸሎትና በስግደት ያያረጉ አባቶቻችን ያስተምራሉ ከነዚህ ከሶስቱ ጅራፍ ማለት ትንሽ ሸንቆጥ ታረጋለች አይደል ታማለች ትንሽ ስለዚህ ከጾምም ከጸሎትም ይልቅ ስግደት ትንሽ ለስጋ ህመም ትሰጣለች አይደል ስትወርቁ ስትነሱ ጣታችሁ አለ እንደዚህ ማለት እኮ የተገዥነት ምልክት እንደዚህ አይሰገድም አሁን አይሰገድም እንደዚህ ነው በጣት በዚህኛው እቺም ተቆረቁራለች ጉልበትም ተቆረቁራለች ስለዚህ ሰውነታችን እየገጣ ስንል ስታመን እናስታውሳለን የሰራተናትን ኃጢያት እናስታውሳለን ስለዚህ እንደ ጅራፍ በቅሏን ለመግራት እንደሚጠቀመው ሁሉ የሰው ልጅም ስጋውን ለመግራት መስገድ አለበት ብለው አባቶቻችን ያስተምራሉ ግልጽ ነው ገብቷችኋል አው ልጓሙ ደግሞ እንደ ጸሎት ሸክሙ ደግሞ እንደ ጾም ሆነው እነዚህ ሶስቱ ተባብረው የሰው ልጅ ስርዓት ይዞ እንዲሄድ ያደርጉታል ልክ በቅሏን ወይም ፈረሷን እነዚህ ሶስቱ ተባብረው ስርዓት ይዛ በእንገዷን ካሰቡበት ቦታ የያዘውን ይዞ እንዲያደርስ እንደሚያደርጉት ሁሉ ልክ እንደዚሁ ጾም ጸሎት ስግደት ደግሞ የሰው ልጅ ስርዓት ያስይዙታል ማለት ነው ግልጽ ነው አዎ በጣም ጥሩ ይበቃናል የሰማነውን በልቦናችን ያሳድርብን አሜን ሁሉ ጊዜ እንደምላችሁ ጽኑ በእምነታችሁ ጠንክሩ በትምህርታችሁ ታዘዙ ለእናት ለአባታችሁ ለታላላቆቻችሁ ደግሞም ተፋቀሩ እርስ በርሳችሁ አዎ ተስፋ አላት በእናንተ ቅድስት ቤተክርስቲያናችሁ ኦርቶዶክሳዊት ተዋህዶ ሃይማኖታችሁ ኢትዮጵያ ደግሞ ሀገራችን ይሄን በልቦናችን ይጻፍልን እቤት ያሉትን ልጆች ሰላም ሁኑ ሰላም ያገናኘን ብሏቸው እስከ ሳምንት ደግሞ ሰላም ሁኑ ሰላም ያገናኘን አሜን ሰላም ሁኑ ሰላም ያገናኘን የኔታ አቤት እግዚአብሔር አገልግሎቱን ይባርክልዎት አሜን በመከራ ቀንም ጸሎት ልመናዎትን ይስማዎት አሜን ረድኤት በረከቱን ይስጦት አሜን እናመሰግናለን እኔም አመሰግናችኋለሁ እግዚአብሔር ያሳድጋችሁ አሜን አሜን እሺ ይበቃናል ጸሎት ነው እሺ ልጆች ከዝግጅቱ ተመልሰናል ታሪኩን ለነገሩ ላስተማሩ ለአባታችን ተጡ እግዚአብሔር አምላክ ቃሉን ያሰማልን ያገልግሉ ዘመናችን ይባርክልን አሜን በመላው ዓለም የምትገኙ ውድ እግዚአብሔር ልጆች የዛሬው መርሃ ግብራችን የተከታተላችሁትን ይመስል ነበር ከዝግጅቶቻችን የተለያዩ ትምህርትና ቁም ነገር እንዳገኛችሁ ተስፋ እናደርጋለን እነዚህን ዝግጅቶች በማስተዋወቅ እስከ መርሃ ግብሩ ፍጻሜ ድረስ አብረናችሁ ቆየነው እኔ አሜን ከብርሻና እኔ መክሊታማሃ በጋራ በመሆን ነበር በሌላ ጊዜ በሌላ መርሃ ግብር በሌሎች ዝግጅቶች እስከምንገናኝ ድረስ ሰላም እግዚአብሔር ከሁላችን ጋር ይሁን